በኢራን ላይ ለሚደርስ ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች በማለት አስታውቃ የነበረችው ቴህራን ለባላንጣዎቿ በድጋሚ ጥብቅ ማስጠንቀቂያ ሰጥታለች። በቴህራን ላይ የሚቃጣ ማንኛውም ጥቃት የመካከለኛው ምስራቅ ቀጠናን ድብልቅልቁን ያወጣዋል ስትል በውጭ ጉዳይ ሚኒስትሯ በኩልም ዝታለች። የኒኩሌር ስምምነት ድርድሮች ቀጥለዋል። በተመሳሳይ ሰዓት ግዙፍ የተባለ ወታደራዊ ዝግጅትም ተጧጡፏል። የኢራን የኒኩሌር ፕሮግራምን የተመለከተ ውይይት በስኬት የማይጠናቀቅ ከሆነ ዋሽንግተንና ቴህራን ወደ ለየለት ጦርነት ሊያመሩ ይችላሉ ተብሎ ተሰግቷል። ወዲህም በጋዛ ጠንካራ ድብደባን የቀጠለችውና ገና ከጅምሮ ከኢራን ጋር የሚደረግ ድርድር ያልተዋጠላት እስራኤል በኢራን የኒኩሌር መሠረተ ልማቶች ላይ ጥቃት ለመፈጸም አበክራ እየተዘጋጀች ነው። ታዲያ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ ለሚነሳ ማንኛውም ግጭት መላው የመካከለኛው ምስራቅ ቀጠናን የሚያናውጥ ከባድ ጉዳት ያስከትላል ሲሉ በጽኑ አስጠንቅቀዋል። የኢራን ፓርላማ ኮሚቴ በሀገሪቱ ብሔራዊ ደህንነትና የውጭ ፖሊሲ ጉዳዮች ላይ ከመከረ በኋላ የተሰማው የሚኒስትሩ ዛቻ በኢራን ላይ አንዣበበውን የውጭ ወታደራዊ ስጋት ለማሳገስ ያለመ ስለመሆኑም ተነግሯል። ባሳለፍነው አርብ በኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዲ አደራዳሪነት በቴህራንና ዋሽንግተን መካከል ቀጥተኛ ያልሆነ አምስተኛ ዙር ድርድር በሮም ጣሊያን መካሄዱ ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም የአሜሪካው ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ልዑካን ቡድናቸውን እየመሩ በውይይቱ ላይ ተሳትፈዋል። ምንም እንኳን ከድርድሩ ተጨባጭ ለውጥ ባይገኝም ፕሬዚዳንት ዶናልድ ትራምፕ የኒኩሌር ውይይቱ የበለጠ መሻሻሎች የታዩበት ነው ሲሉ አወድሰውታል። አባስ አራግቺ በበኩላቸው እስካሁን በሁለቱ ወገኖች መካከል ከተደረጉ ግንኙነቶች ሁሉ በሮም የተካሄደው አምስተኛው ዙር ውይይት በባለሙያዎች የተደረገ እጅግ በሳል ነበር በማለት ገልጸውታል። የኢራን ዩራኒየም ማበልጸግ ጥረት ተጠናክሮ ይቀጥላል ያሉት አራግቺ ከዚህ ቀደም ከነበሩት በተጨማሪ አዲስ የዩራኒየም ማበልጸጊያ ማዕከል ለማቋቋም እቅድ መቅረቡንም አስታውቀዋል። የድርድር ጠረጴዛን ወደ ጎን አንገፋም፣ ዲፕሎማሲያዊ ጥረቶችም ይቀጥላሉ ብለዋል። ነገር ግን ኢራን ምንም እንኳን በቀጣይም የኒውክሌር መርሃ ግብሮችን የተመለከቱ ውይይቶችን ለማካሄድ ቁርጠኛ መሆኗን ብትገልጽም በምንም አይነት ጫና ውስጥ መሆን እንደሌለበት አስገንዝባለች። ዲፕሎማሲያዊና ኢኮኖሚያዊ ጫና በመፍጠር ኢራን ወደ ስምምነቱ እንድትመጣ የሚደረግን ማንኛውንም ግፊት እንደማትቀበልም ቴህራን አስረግጣ ገልጻለች። ኢራን እንደ አውሮፓውያን አቆጣጠር በ2015 ከአሜሪካና ሌሎች የዓለም ሀያላን ሀገራት ጋር የኒኩሌር ስምምነት የፈጸመች ሲሆን በስምምነቱ መሰረት ኢራን የኒኩሌር ፕሮግራሟን ልትገድብ፣ ሀገራቱ በአንጻሩ በኢራን ላይ የጣሉትን በርካታ ማዕቀቦች ሊያነሱ ተስማምተው ነበር። ይሁን እንጂ የአሁኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት እንደ አውሮፓውያን አቆጣጠር በ2018 አሜሪካ በይፋ ከስምምነቱ መውጣቷን መግለጻቸው ይታወቃል። ከዚያ ጊዜ አንስቶም ኢራን የኒኩሌር ፕሮግራሟን እያሳደገች የምትገኝ ሲሆን የዩራኒየም የመበልጸግ ጥረቷንም በማጠናከር የጦር መሳሪያ ለማምረት ከሚጠበቀው የ90 በመቶ ዩራኒየም ጥራት 60 በመቶ በላይ ማሟላት መቻሏን የዓለም አቀፉ የአቶሚክ ኤነርጂ ድርጅት በተደጋጋሚ እንደገለጸ ይገኛል። ምንም እንኳን በ2015 የደረሰው ስምምነት በሁለቱም ወገኖች መካከል በአግባቡ እየተከበረ ባይሆንም በቀጣዩ 2005 ወርሃ ጥቅምት የሚጠናቀቅ በመሆኑ በአስቸኳይ ሌላ የኒኩሌር ስምምነት ላይ እንዲደረስ ዋሽንግተንና አጋሮቿ እያሳሰቡ ይገኛሉ። በቀደሞው ስምምነት መሰረት ኢራን 3.6 በመቶ የዩራኒየም ጥራትና 300 ኪሎ ግራም የዩራኒየም ክምችት የተፈቀደላት ሲሆን እንደ ዓለም አቀፉ የአቶሚክ ኤነርጂ ድርጅት የቀረበ ሪፖርት መሰረት የዩራኒየም ጥራቷን 60 በመቶ እንዲሁም ክምችቷን ደግሞ 8294 ኪሎ ግራም ማድረሷ ዋሽንግተንን አርዷል። ኢራን የማበለጸገው ለልማትን የምትለው ኢራን ለዚህ ደግሞ ፍትሐዊ ያልሆኑ የሀያላን ሀገራት በጎ ፈቃድ አያስፈልገኝም ባይነች። አሜሪካ እስካሁን ኢራን ባበለጸገችው ዩራኒየም የኒውክሌር የጦር መሳሪያ ማምረት መጀመሯን በተጨባጭ መረጃ ማረጋገጥ ባትችልም ዶናልድ ትራምፕ ስምምነቱን ቀደው ካፈረሱ በኋላ ኢራንን በድጋሚ በወታደራዊም ሆነ በንግድ ማዕቀቦች በማንበርከክ ወደ ስምምነቱ ልትመጣ እየታተሩ ነው። ኢራን ወደ አስገዳጅ ኒውክሌር ስምምነት የማትመጣ ከሆነ ደግሞ በአሜሪካና አገሮቿ በኩል የኃይል እርምጃ ሊወሰድ ይችላል የሚለውም ስጋት አይሏል ሲል ዋሽንግተን ፖስት በሰፊው አትቶ አስፍሯል። ለዚህ በሁለቱም ወገኖች በኩል ሰፊ ወታደራዊ ዝግጅቶች እየተካሄዱ ይገኛሉ። አሜሪካ በህንድ ውቅያኖስ ዲያጎ ጋርሺያ የጦር ሰፈሯ አሉኝ የምትላቸውን ግዙፍ የጦር መሳሪያዎቿን ጠምዳለች። የኢራን ኮሚቴ መከላከያ ሹማምንት በበኩላቸው በዋሽንግተን ለሚፈጸም ማንኛውም ጥቃት ተስተካካይ የሆነ ምላሽ ለመስጠት የአሜሪካንን 1/3 ግዙፉን B2 ቦምብ ጣይ የጦር ጀቶች የሚገኙበትን የዲያጎ ጋርሺያ የጦር ሰፈር ለማደባየት እየደወለቱ ነው ተብሏል። ከኢራን ጋር ምንም አይነት ስምምነት አያስፈልግም፣ በቴህራን የኒኩሌር መሠረተ ልማቶች ላይ ጥቃት መፈጸም አለበት በሚሉ አቋማቸው ከትራምፕ ጋር እንደተቃቃሩ የሚነገርላቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራንን ለመምታት በፊናቸው ወታደራዊ ዝግጅቱን ተያይዘውታል። ኢራንም ለሚቃጣብኝ ማንኛውም ጥቃት ጠንካራ ያጸፋ እርምጃ
አዘጋጅቻለሁ ስትል በተደጋጋሚ ገዛታች ነው። አገራቱ እየተካሄዱ ባሉና በቀጣይ በሚደረጉ ውይይቶች ላይ ከስምምነት ላይ ደርሰው ቀጠናውን ከተጨማሪ ግጭት ያሳርፉታል ወይስ ውይይቱ ያለተጨባጭ ስምምነት ተጠናቆ እጅግ ደም አፋሳሽ ጦርነትን ያስነሳ ይሆን የሚለው ጉዳይ በቀጣይ የሚታይ ይሆናል። ኢራን እስከ መጪው ጥቅምት ወር ድረስ ወደ ኒውክሌር ስምምነት እንድትመጣ ጫና እያደረጉ የሚገኙት ዋሽንግተንና አጋሮቿ በጽኑ እየወተወቱ ነው። ይህም የትራምፕ አስተዳደርንና ቴሄራንን ከግጭት አፋፍ አድርሶ ፊት ለፊት ያፋጠጣቸው ሲሆን ፖለቲካዊ የሰላም አማራጮች መፍትሄ ይዘው የማይመጡ ከሆነ ደግሞ የመጀመሪያውን ቃታ ለመሳብ ሁለቱም በአይነ ቁራኛ እየተጠባበቁ ይገኛሉ። ከመካከለኛው ምስራቅ ቀጠና አውራ ኃይሎች መካከል አንዷ በሆነችው ኢራንና ዋሽንግተን መካከል የቀጠናው ትኩሳት ባየለበት ወቅት ሁሉ ያጠፋሻለሁ፣ አጠፋለሁ ማስፈራሪያዎችን ሲሰነዛዝሩ መስማት የተለመደ ነው። የአሁኑ ፍጥጫ ግን ከዚህ ቀደሞች ሁሉ የተለየ ነው ይላል የዘዋር ዞን ዝርዝር አተታ። የሁለቱ ባላንጣ ሀገራት የቅርብ ጊዜ ክስተቶች ይበልጥ ግልጽ አለመሆናቸውና ቁርሾው በአንድ ዋነኛ ምክንያት ላይ ብቻ የተንጠለጠለ አለመሆኑ በየትኛውም ሰዓት በየትኛውም ቦታ ድብልቅልቅ ያለ ጦርነት ሊነሳ የሚችልበት ዕድል ሰፊ ስለመሆኑ የዋር ዞኑ ተንታኝ ታይለር ሮግዌይ በአተቱ አስፍሯል። በተለይም የኒውክሌር ስምምነት ደግሞ ሀገራቱን ያፋጠጠ ዋነኛ ምክንያት ሆኗል። ሀገራትን እንቅልፍ እየነሱ የቀጠሉ አነጋጋሪ ዓለም አቀፋዊና ቀጠናዊ የመንግስት ውሳኔዎችን እያስተላለፉ ከመገናኛ ብዙኃን ዋነኛ የትኩረት ማዕከልነታቸው ያልቦዘኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሁለት ወር ገደማ በፊት ከኤንቢሲ ኒውስ ጋር በነበራቸው ቃለ መጠይቅ ቴሄራን ወደ ኒውክሌር ስምምነቱ በድጋሚ የማትመጣ ከሆነ የምናደርስባትን የቦምብ ውርጅብኝ ለመጋፈጥ ትገደዳለች ሲሉ ማስጠንቀቃቸው ይታወሳል። ትራምፕ ለኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ ቴሄራን በሁለት ወራት ውስጥ ወደ አስገዳጅ ስምምነት እንድትመጣ አለዚያ ከባድ ቅጣት እንደሚጠብቃት የሚገልጽ ደብዳቤ ከላኩ በኋላ የተሰጠ ዛቻ ስለመሆኑም ዋሽንግተን ታይምስ በወቅቱ አስነብቦ ነበረ። እስራኤልም በኢራን የኒውክሌር ፕሮግራም ላይ ጥቃት ልትፈጽም እንደምትችል ስትገልጽ ከተሰማ ቆየት ብሏል። ጥቃቱ በመጠናቀቅ ላይ እንደሚገኝ የሚነገርለትን የኢራንን የኒውክሌር ፕሮግራም ለሳምንታት አሊያም ለወራት ወደኋላ ሊጎተው እንደሚችልም ነበር የተነገረው። እስራኤል በኢራን ላይ በየትኛውም ሰዓት ጥቃት ለመፈጸም መዘጋጀቷ በአሜሪካ በኩል አልተወደደላትም። በተለይም በአሁኑ የሥልጣን ዘመናቸው ወቅት የሰላም አምባሳደር የሚለው ማዕረግ ለመከናነብ በተለያዩ ሀገራት ላይ እየተደረጉ ያሉ በርካታ ግጭቶችን ለመቋጨት ጥረት እያደረጉ የሚገኙት ዶናልድ ትራምፕ የእስራኤል ጥቃት እንፈጽም የሚለው አቋማቸውን እንደማይደግፉት እየተሰማ ነው። ከኔታንያሁ ጋር ጥብቅ ወዳጅ የነበሩት ትራምፕ በሁለተኛው ስልጣን ዘመናቸው ከአሜሪካ ውጭ የመጀመሪያውን ዓለም አቀፍ ጉብኝት ባደረጉበት ወቅት ወደ መካከለኛው ምስራቅ ሲያቀኑ በጉብኝታቸው ወቅት እጎበኛቸዋለሁ ካሏቸው የቀጠኑ ሀገራት መካከል እስራኤል ያለመገኘቷ ለመሪዎቹ ግንኙነት መሻከር ሌላው አመላካች ነጥብ ሆኗል። ለዚህም የሚነሳው አንዱ ምክንያት እስራኤል የኢራን የኒውክሌር መሠረተ ልማቶችን ለመምታትና የኒውክሌር ፕሮግራሞችን ለማዳከም የያዘችው ጠንካራ ዕቅድ የተለሳለሰ አቋም እያራመዱ ካሉ ትራምፕ ጋር በተቃራኒ ዋልታ መቀመጣቸው ነው። በእስራኤልም ሆነ በአሜሪካ ለሚቃጣባት ማንኛውም የኃይል እርምጃ ተስተካካይ የሆነ አጸፋ ለመስጠት እንደማታመነታ እየገለጸች ያለችው ኢራን በሀገራቱ እየቀረበ ያለው የኒውክሌር ፕሮግራሞችን መግታት የሚለው ሀሳብ ከተካተተ ግን ስምምነቱን ጨርሶ እንደማትቀበል እየገለጸች ነው።